ውድ ምእመናን ዛሬ እጅግ የገዘፈ ስለሆነ የአላህ ባለሟል እንተርካለን። ከታሪኩ ቅንጭብ ባርገን አስተምሮትን እንወስዳለን። አላህ 124,000 ነቢያትን ልኳል። የነቢያት አባት በመባል ደግሞ እኒህ ትልቅ ሰው ይታወቃል። ይሄን ኡማ የተለየ ፍቅር ያላቸው ነቢይ ናቸው። በተክለ ቁመናቸው የኛውን ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ይመስላሉ። ድሮ ገናኛን ሙስሊም ብለው የሰየሙንም እኒህ ትልቅ ነቢይ ናቸው። አላህ ዘንድ የተወደዱ አላህ ወዳጅ አርጎ የያዛቸው ለሰው ልጆች ሁሉ ሞዴል ያደረጋቸው ናቸው። ኢኒ ጃዒሉከ ሊናስ ኢማመን ለሰው ልጆች በአጠቃላይ ሞዴል አድርጌሃለሁ ብሏቸዋል። ነቢዩና መሐመድም ሰለላሁ ዐለይሂ ወሰለም ነቢይ ሆነው ሲላኩ የሱም ፈለግ ፋና እንደይለቁ ታዘዋል። ወተቢዕ ሚለተ ኢብራሂም ሐኒፋ የኢብራሂምን ፋና እንዳትለቅ ብሏቸዋል። ዛሬ ስለ አባታችን ኢብራሂም እንተርካለን። ከነቢዩላህ ኢብራሂም መላክ በኋላ የመጡ ነቢያቶች ከሳቸው ዘር ነው የተቀዱት። አንደኛው ቀንዘል ከኢስሐቅ ያዕቁብ ዩሱፍ እያለ እስከ ነቢዩላህ ዒሳ ደርሷል። ሁለተኛው ቀንዘል ከኢስማዒል እስከ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ደርሷል። ሁሉም የሁሉም አባት እሳቸው ናቸው። የሁሉም ሞዴል እሳቸው ናቸው። ነቢዩ ለአባታቸው ኢብራሂም ትልቅ ፍቅር ነበራቸው። አንዴ በጧት ተነስተው ሱብህ አሰግደው ለሰሃቦቹ ዞራሉና ዛሬ ልጅ ተወለደልኝ በአባቴ ኢብራሂምም ሰይሜዋለሁ አሉ። ነቢዩና መሐመድ ኢብራሂም የሚባል ልጅ ነበራቸው። ገና ድሮኛን ሙስሊሞች ብለው የሰየሙንም እሳቸው ነበሩ። ገና ገበለጋ ወጣት ዕድሜያቸው ሳት ውስጥ ለአላህ ብለው የተጣሉ የተውሂድ ዘብ ኢብራሂም ዓለይሂ ሰላም ኢነ ኢብራሂም ካነ ኡመተን ይላል አላህ። ኢብራሂም እኮ ብቻውን ትውልድ ይመዝናል ይላል አላህ። ደረጃው የገዘፈ የአላህ ወዳጅ የዳዕዋ ጠበቃ ቸርና ለጋሽ ነበሩ። ብቻቸውን ታርዶ የማይበሉ ብቻቸውን ምግብ ሲቀርብ ጉሮሯቸው የማይወርድላቸው ቸር ነበሩ። እንግዳ ሲመጣ ከየት መጣ ምን ያህል ነው የምትቆይ ማነህ የማነህ ሳይሉት ወደ ጓሮ ገብተው ወጃአ ቢዕጅልን ሐኒዝ ነው የሚለዋል። የተጠበሰ ስጋ ይዘው የሚመጡ ፈጃአ ቢዕጅልን ሰሚን ወይፈን ስጋ ይዘው የሚቀርቡ ቸር ደግ ለጋሽ ነበሩ ነቢዩላህ ኢብራሂም ዓለይሂ ሰላም። ታሪካቸውን እናወሳለን፣ በትንሹ እንዘክራለን። ነቢዩላህ ኢብራሂም ከጣዖተኛው ቤት ያደጉ የተውሂድ ዘብ ናቸው። ልጅ እያሉ አባታቸው አዘር የሚባለው አገሪቱ ላይ የተከበረ ጣዖት ሻጭ ነበር። ጣዖት ይሰራል፣ ይቀርጻል፣ ለማህበረሰቡ ይሸጣል። ለእርሱ የጣዖት ስራ የኢኮኖሚም የአምልኮም ምንጭ ነበር ለአባቱ። እዚህ ቤት ውስጥ አላህ ተውሂድን አወጣ። ይኽሪጁል ሐየ ሚነል መይት ከሙት ሕያውን ፈለቀቀ አላህ። ከምንጩ ጀመረ አላህ። ይሄን ወጣት አወጣዋል። የነ ኢብራሂም የተላኩበት ዘመን ህዝቡ ከዋክብትን ያመልክ ነበር። ስለዚህ እነዛ ከዋክብቶች ጨረቃ በሌሊት አለች፣ ቀን የለች። ፀሐይ በቀን አለች፣ ምሽት የለች። ስለዚህ ጨረቃን ለመለመን ቀን ላይ አይመችም። ጨረቃን የሚመስል ጣዖት ይሰራል። ሌሊት ላይ ሐጃ ካላቸው ልጅ ስጠኝ፣ አድነኝ፣ ሪዝቄን ክፈትልኝ ለማለት ወደ ጣዖት ይማጸናሉ። ሌሊት ላይ ደግሞ የፀሐይ የለችም። የፀሐይን ቀርጸው ደግሞ አስቀምጠዋል። ይሄን ንግድ የሚቸበችቡት የእሱ አባት ነበሩ። ታዲያ ኢብራሂምም ዓለይሂ ሰላም ገና ወጣት እያሉ ጣዖትን መርካቶ አውጥተው እንዲሸጡ በአባታቸው ይታዘዙ ነበር። ተውሂዳቸውን ግን አልለቀቁ። የተውሂድ ዘብ ነበሩ ከልጅነት ነቢይ ሳይሆኑ። ወለቀድ አተይና ኢብራሂም ሩሽደሁ ምን ቀብል ንቡዋ ነቢይ ሳይሆን አቅሉን አጽድተነው ነበር፣ ለተውሂድ ልቡን ከፍተነው ነበር ይላል። አይወድም ይሄ በአዳም ልኮ ጣዖቱን ድረሱልኝ ሐጃይን አውጡ ከልጅነቱም ይጸየፈው ነበር።
ታዲያ አባቱ አዞት ጣዖት ይዞ ሲወጣ እንደ አባት መታዘዝ አለበት። ይዞ ወጥቶ ግን የተውሂድ ጥሪ ያስተጋባል። ጣዖቱን ተሸክሞ መርካቶ ውስጥ መን የሽተሪ ማ የضره ولا ينفعه إلا የሚጎዳውን ማይጠቅመው የሚገዛ ማን ነው ይላል። ሰው ይገዛል እንዴ? ሳይሸጥ ይመለሳል። ወንድሞቹ ሽጠዋል፣ አባትየው ይመታዋል አንተ ከይዚ ብሎ እንዲህ ያላበደ የጣዖት አምልኮን ተጸየፈ። የዓለማትን ጌታ መገዛት አለብን ብሎ ጥሪውን አስተጋባ። ታዲያ ህዝቡን ከሽርክ ለማውጣት ሁለት መንገድ ቀየሰ። የመጀመሪያው እነሱ ጣዖትን የሚያመልኩበት ፀሐይና ጨረቃን ምሽቶች አሉ፣ አብሯቸው ወጣ። ሊያመልክ መሰለውን አባቱ ደስ አለው፣ ልጄ ተመለሰ። አብሯቸው ቁጭ አለና ፈለማ ጀነ ዐለይሂ ለይል ሌሊቱም ሲደገዝዝ ሲጨልም ረአ ከውከበን ከዋክብትን አየ። ዳዕዋ ጀመር። ሃዛ ረቢ ይሄ ነው ጌታ ያላቸው። ደስ አላቸው። እነሱም ጌታቸውን እየተማጸኑ ነው ኮከቡን። ከዛ ፈለማ አፈል ኮከቡ ቆይቶ ጠፋ። ቃለ ኢኒ ላ ኡሒቡ ልአፊሊን እንዲህ ብቅ ጥልም የሚል ጌታማ አልፈልግም አላቸው። ዳዕዋ ነው ለነሱ። ከዛ ትንሽ ቆይቶ ጨረቃ ወጣች። ባዚገን ፍንትው ብላ ወጣች። ሃዛ ረቢ ደመቅ ያለው ጨረቃ ነው እንጂ የበለጠ ጌታችን አለ። ጨረቃም ንጋት ላይ ጠፋች። እንዴ ህዝቦቼ ምንድን ነው ጥመት ውስጥ ነን እንዲህ አላቸው። ራሳቸው እንዲያናግሩ እያረጋቸው። ከዛ ጠዋት ላይ ፀሐይ ወጣች። ባዚገተን ፍንትው ብላ ከነሙቀቷ ከነጨረሯ ይሄ ነዋ ጌታችን አለ። እነሱም ደስ አላቸው። ማታ ላይ ፀሐይ ጠለቀች። ወገኖቼ ወይ ፀሐይም እኮ ጠለቀች፣ ማታ ማን ሊጠብቀን ነው? ከዛም ተዋቸው። ኢኒ ወጀህቱ ወጅሂየ ሊለዚ ፈጠረ ሰማዋት ወልአርድ ሐኒፈን ሙስሊመን ወማ አነ ሚነል ሙሽሪኪን አላቸው። እኔ ፊቴን ለዓለማት ጌታ አቅጣጫለሁ አላቸው። ጨረቃንም የሚያወጣ የሚያገባው፣ ፀሐይንም የሚያጠልቃት የሚያወጣት እሱ ነው ጌታ ያላቸው። አልተቀበሉትም። ግን ትንሽ ቀልባቸውን አሻክሮታል። ሁለተኛ መንገድ ጠበቀ። እነሱ የበዓል ቀን አላቸው። ጣዖታቸው ዘንድ ምግብ ያቀርባሉ። ምግቡ እንዲባርኩላቸው ምግብ ደርድረው ወጠው ሄደዋል። ደርሰው ሲመለሱ ሊመገቡት ነው። ኢብራሂም ገባ። መጥረቢያውን ፋሱን ይዟል። ሲያይ ምግብ ቀርቧል። አላ ተእኩሉን አላቸው። አትበሉም እንዴ አላቸው። ጣዖቱ ይመልሳል። ማለኩም ላ ተንጥቁን ለምንም አትናገሩት አላቸው። መልስ የለም። ፈጀዐለሁም ጁዛዘን ነው የሚለዋል። ከታተፋቸው ኢላ ከቢረን ለሁም ትልቁን ተወ ኢብራሂም ዋናውን ጣዖት ከሱ ትከሻ ላይ መጥረቢያውን ፋሱን አስቀመጠ። ሰዎቹ ለአምልኮ ወደ ቤተ አምልኳቸው ሲገቡ አመድ ሆነዋል። ጣዖታቶቹ ተሰባብረዋል። ደነገጡ። መን ፈዐለ ሃዛ ቢአሊሃቲና ኢነሁ ለሚነ ዛሊሚን ይሄን ያረገ ማን ነው? በዳይ ነው አሉ። ከመሃላቸው አንዱ ሰሚዕና ፈተን አንድን ብላቴና ፈታ የሚል የቁርአን ቃል ከ15 ከ19 ዓመት ላለ ወጣት ቢሰጥ ስያሜ አንድን ብላቴና አይተናል። የዝኩሩሁም በመጥፎ ሲያነሳቸው ዩቃሉ ለሁ ኢብራሂም ኢብራሂም ይባላል። ያኔ ሁሌ ሽርክ የሚለው ጥሩት። ኢብራሂም ተጠራ፣ ፊት ለፊት ተሰየመ፣ ተጠየቀ። አንተ ፈዐልተ ሃዛ ቢአሊሃቲና ያ ኢብራሂም አንተ ነህ እንዴ ጣዖታቻችን ለይሄን ጉድ የሰራው አሉት። ኢብራሂም ዞር አሉና ትልቁ ጣዖት ላይ መፍለጫ መዶሽ እንትና ፋስ አለ። ቃለ በል ፈዐለሁ ከቢሩሁም ሃዛ ይሄ ታላቃቸው ነው፣ አብረውኝ እንዴት ይገዛሉ ብሎ እርምጃ ይወሰደባቸው። ፈስአሉሁም ኢንካኑ የንጥቁን የተሰበሩትን ሰብስቡና ጠይቋቸው እንዲነግሯቸው አላቸው። ኢብራሂም አሁን ወደ ነጥቡ እየደረሰ ማይናገር ነው የምታመልኩት የዓለማት ጌታ የታል እያላቸው ከዛም ወደ ነፍሳቸው ተመለሱ ይላል። ከዛ ቀናሉና እንደማይናገሩም አንተ ታውቅ ይላሉት። ታዲያ ማይናገር ታመልካላችሁ እንዴ? ህዝቤው ጥመት ላይ ናችሁ አላቸው። ማመን መቀበል ከጎረምሳው ከብላቴ ነው አልፈለጉ።
قالوا ابنوا له بنيانا فألقوه في الجحيم ይሄ ዲናችንን ሊያበላሽ ነው ሰዓት አቀጣጥሉና መቀጣጫና አድርገው ተባለ ከእውነቱ አፈነገጡ ለወራት እንጨት ተሰበሰበ ሙፈሲሮቹ ስለ እንጨት ስብሰባ ብዙ ይናገራሉ حتى አንዲት አሮጊት ስለት ነድር ሲኖርባት ጌታዬ ካሳካህልኝ ትላለች ለጣዖቷ የኢብራሂም ማቀጣጣያ እንጨት ሰጣለው ትላ እንጨቱ ተሰበሰበ ሳቱ ነደደ ኢብራሂም እንዴት ያስገቡት ወላፈኑ ትልቅ ሆነ ሳቱ ከመንደዶ የተነሳ አዋፋት በላይ ሲበሩ ጠብሶ ይጥላቸው ነው መጨረሻ ላይ ሚንጀኒክ ወስፈንጠር የሚመስል ሰሩና ኢብራሂምን ወደ ሳቱ ላኩት ኢብራሂም ሲላክ ፍጥረት ዓለሙ ክስተቱን ይመለከታል የዝናቡ መላእክት ዝናብ አውርዳ አጥፋ አባላለሁ ብሎ ይጠብቃል የተራራው መላእክት በተራራው ሳቱን አጥፋለሁ ብሎ ትእዛዝ ይጠብቃል የመሬት የሚቆጣጠረው መላእክት ሰርጉዶ ሳቱን ሊበላ ይጠብቃል ትእዛዝ ግን ቀጥታ ከዓለማቱ ጌታ መጣ قلنا يا نار ብለንም አለ አንቺ ሳት ሆይ ኩኒ ሁኚ በርደን ቀዝቃዛ ወሰላምን ሰላም ይሁንሽ ለኢብራሂም ሁኚ ተባለች ኢብራሂም አለይሂ ሰላም ሳት ለብሰው ለቀናት ቆይተው ሲወጡ የተቃጠሉት ያሰታሰሩበት ገመድ ብቻ ነበር ይሄን ተአምራይ ሊያምሩ ፈቃደኛ አባቱም ጠራውና ወህጁርኒ መልያ እንዳላይ ሀገር ጥለጥፋልኛል እሱም ተሰደደ ኢኒ ዛሂቡን ኢላ ረቢ ሰይህዲ ዳዓዋውን ወደ ፍልስጤም ወደ ሻም ሀገር ዶ ቀጠለ እነዚህ ጋር ለዓመታት ቆይቻለሁ ወደዛው ቀጠለ በየሄደበት መስክ ኢብራሂም የተውሂድ ዘብ የተውሂድ ጠበቃ ነበር ከዚህ አንድን ቁም ነገር ነው ስዳል ተውሂድ የነቢያቶቹ ለመጀመሪያ ጥሪ መሆኑ ሁለተኛ ተውሂድ ስናስተምር ሰዎችን በሚገባቸው ሎጂክ በሚገባቸው አምክንዮ መቅረብ እንዳለብን ይሄ ያስተምራል ተውሂድ ማለት በጥሩ ስነ ምግባር የምናቀርበው የአላህ Subhanahu Wa Ta'ala ውድ ስጦታ ተውሂድ ያለም እናስበረግገው ሊሆን አይገባው ወደ አላህ ስንጠራ በሚያምር ስነ ምግባር በሚስብ ስነ ምግባር ሊሆን ይገባዋል ነብዩላህ ኢብራሂም ጥሪያቸውን ቀጠሉ ነገስታትንም አልፈሩ ቤተ መንግስታቸውን አንኳኩተው ገብተዋል ንምሩድ የሚባልን አምባገነን ንጉስ አገኙት ከሱ ጋር ያረጉትን ክርክር ቁርአን ዘግቦ አስቀምጦልናል አለም ተረ ኢለ الذي حاج ابراهيم في ربه በጌታው ጉዳይ ኢብራሂምን የተከራከረው ሰው ዜና መጥቶልሃል አንተ መሐመድ ይላቸው በመገር አለም ተራ استفهام ነው በነህው በቋንቋ ደረጃ ላግጣ ያለበት ነው ደረሰህ እንደ ወሬው በአላህ ጉዳይ የተከራከረው ንጉስ ታሪክ ኢብራሂምን ጠየቀው ያንተ ጌታ ምንድነው የሚሰራለው የኔ ጌታማ ረቢ الذي يحيي ويميت የሻውን ይገላል የሻውን ሕያው ያረጋል እሱም ምናል አና ኡሂ ወኡሚት ሁለት እስረኞችን አመጣ አንዱን ነፃ ወጣው አንዱን ገደለው እኔም ሕይወት ሰጣለሁ የሻውትን እገላለሁ አለ ክርክሩን በሌላ ክርክር አሸነፉት فإن الله يأتي بالشمس من المشرق የኔ ጌታ አላህ ፀሐይን ከምስራቅ በኩል ያወጣታል አንተ ጌታ ከሆን فأتي بها من المغرب ነገጧት ከምዕራብ አውጣታል ማድረግ ይችላል አላህ በቁንጆ ቃል ገለጸው فبهت الذي كفر ይካሃደ ሚዛኑን አጥወደቀ والله لا يهدي القوم الظالمين እንዲህ አይነት በዳዮችን ጌታ አቅጣጫውን አይመራቸው ነገስታትን የተከራከሩ የአላህ ውድ ባለሟል ኢብራሂም አለይሂ ሰላም ነብዩላህ ኢብራሂም ቸርና ደግ ነበሩ ለጋስ ናቸው ብቻቸው መመገብ አይወዱም ያላቸውን አካፍለው የሚያድሩ ቸር ደግ ነበሩ አለይሂ ሰላም ቁርአን ላይ ከሶስት እንግዶች ጋር ያደረጉትን ተጨባጭ ዘግቦልናል ቁርአን هل أتاك حديث الضيف إبراهيم المكرم الله ሶስት መላእክቶችን ጅብሪልን ሚካኤልን ኢስራፊልን ወደ ነብዩላህ ኢብራሂም ላካቸው በሰው ተመስለው ወረዱ ቤታቸው ገቡ ሲያቸው ቀውሙን ሙንከሩን
ማላቃችሁ ሰዎች ናቸዋል። ቤት እንደገቡ ሩጠው በኋላ ሄዱ። በጋረዱና فجاء بعجل حنيذ ነው የሚለው አላህ። የተጠበሰ ስጋ ይዘው መጡ። እንግዳ ነው የገባው። ከየት መጣችሁ? ምን ያህል ለምትቆዩ? ማን ነው ስምህ አሉ። እንግዳ ካለ ምግብ መቅረብ አለበት። ቸርነታቸው እዚህ ጥግ ነው። ከዛ ቁጭ አሉ። ምግብ ሲቀርብ እንግዶች እጃቸውን አልሰነዘሩ። እጃቸው አለመሰንዘሩን ሲያዩ ፈሩ። እነዚህ ማላቃቸው ሰዎች የመብላት ፍላጎትም የላቸው። ለምን ፈልገው ገባዋል? ከዛ ሲደነግጥ ሲያዩት አትፍራ ኢና ረሱሉ ረቢል ዓለሚን እኛ የዓለማት ጌታ መልእክተኞች ነው አሉ። ከዛ መደንገጡን ስታይ ከውስጥ የነበረችው ባለቤቱ ሳራ ፈضحከት ሳቀች። ቤት ሰው የለም፣ خدام የለም፣ እንግዶች መጥተዋል። ወደ በሩ ጠጋ ብላ ታዳምጥ ነበር። ኢብራሂም ትንሽ ሲደነግጡ ስታይ ፈضحከት ሳቀች። ያኔ እነ ጅብሪል አበሰሯት። መሃን ነች፣ እድሜዋ ትልቅ ነው። ኢብራሂምም አርጅቷል። ኢስሐቅና ያዕቁብ ይባል ልጅ ተወልጃለሽ አሏት። አፏን እጇ ላይ አሳረፈችና فسكت وجهها وقالت عجوز عقيم እኔ መሃን ባሌ ሽማግሌ ልጅ እንዴት ነው መንወልድ አለች። መለሱላት እነ ጅብሪል አተዕጀቢነ ሚን አምሪላህ በአላህ ጉዳይ ትገረሚያለሽ? ተአምራቱ እኮ ብዙ ነው። ኢነሁ ሐሚዱን መጂድ ምስጉንና የተላቀ ጌታ እኮ። በልጅ አበሰሯት። ኢብራሂም ዓለይሂ ሰላም እዚህ ቦታ ላይ ፍርሃቱ ወደ ደስታ ሲለወጥ አላህ ቁርአን ላይ ገልጸዋል። ወደ የት ናችሁ አላቸው። የሉጥን ህዝብ ልናጠፋ አታጠፉም ብሎ ያዛቸው እነ ጅብሪል። አላህ ምን ይላል? ዩጃዲሉና ፊ ቀውሚ ሉጥ። ፍርሃቱን ክስተቱን ረስቶ ስለ ሉጥ ህዝብ ይከራከረን ገባል። ሙፈሲሮቹ ኢብኑ ከሲር ምን ይላል? ጅብሪልን ያዘውና በሰው ነው የመጣው፣ በሰው አካል ይዞት እባክህን ትንሽ ዳዕዋ ይደረግላቸው አታጥፏቸው ብሎ መከራከር ጀመረ። ከዛ ጅብሪልም አለው ያ ኢብራሂም አዕሪድ عن هذا ከዚህ ጉዳይ ኢራቅ إنه قد جاء أمر ربك የጌታ ውሳኔ ወርዷል። فإنهم آتيهم عذاب غير مردود የማይመለስ ቅጣት እየመጣ ነው፣ እጅህን ከዚህ አንሳ ተባለ። እዚህ ታሪክ ላይ ብዙ እንማራለን። ኢብራሂም ቸርና ደግ እንግዳ አስተናጋጅ። ሁለተኛ አላህ አርጅተህም ከተጨባጭ ከሰበብ ውጭ በሆነ ነገር ሊሰጥህ የሚችል ጌታ መሆኑን ታያለ። አጁዙን አቂም ኢስሐቅና ያዕቁብን ወረደ። አላህ ቻይ። ኢብራሂም ዓለይሂ ሰላም ስለ ሌላ ህዝብ የሚጨነቁ የራሳቸው የተወልዳለህን ደስታ ዘለው ስለ ሌላው መጥፋት የሚያስቡ የሚጨነቁ የአላህ ውድ ነቢይ ኢብራሂም ዓለይሂ ሰላም። አላ ወፈዕሉ الخيرات واستغفروا ربكم فطوبى للمستغفرين. الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه. أما بعد ስለተከበረው የአላህ ነቢይ ያወሳን ከልጅነት እስከ እርጅና ድረስ በአላህ መንገድ የቆሙ የተውሂድ ዘብ ለተውሂድ ሲሉ ሲያት ውስጥ የገቡ የአላህ የተከበሩ ወዳጅ ነቢይ እኒ ጃዒሉከ ሊናሲ ኢማመን ለሰው ልጆች ሁሉ መሪ የተደረጉ የአላህ ባለሟል ነቢዩን በመልክ የሚመስሏቸው ከሳቸው ዘር ነቢይ የተወለደልን ነቢዩ እንዲላኩ እጃቸውን አንስተው ወበዓት ፊህም ብለው ዱዓ ያደረጉ ነቢዩላህ ኢብራሂም። ልብ ካላችሁ እዚህ ውስጥ አንድን ትምህርት እናገኛለን። የመጀመሪያው አንተ አላህ ዘንድ ያለህ ቦታ ሰዎቹ በሚሰጡህ አይደለም። ኢብራሂም ዓለይሂ ሰላም ጣዖታትን ሰባብሮ ሲወጣ ሰሚዕና ፈተን አንድ ብላቴና ዘምተናል አሉ። ይሄ ሰው ዘንድ ያለው ስያሜ። አላህ ዘንድ ደግሞ እነ ኢብራሂም ካነ ኡመተን አንድን ትውልድ ይመዝናል ይላል። ያንተ ሚዛን አላህ የሰጠህ ነው እንጂ ሰዎች የሰጡ ሰዎች ያወሩብህ ወይም ሰዎች ያደነቁህ አይደለም። ያንተ ሚዛን አላህ ዘንድ ያለህ ሚዛን ነው። አላህ ዘንድ ያለህ ሚዛን ሁሉ ያስተካክል። ሁለተኛ ሽልማት የሚሰጥህ ልቅና የሚሰጥህ በከፈልከው መስዋዕትነት ልክ ነው። በከፈልከው የመስዋዕትነት ጥግ ነው። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም
كما في مسلم ላይ በተዘገበው እናታችን አይሻ ባስተላለፈችው ሐዲስ እንዲሉናል يحشر الناس የሰው ልጆች ወደ አላህ ይሰበሰባሉ ሁፋተን ባዶ እግር ሆነው ዑራተን ራቁት ሆነው ጉርለን ሳይገረዙ ማለት ነው كما بدأنا أول خلق نعيده እንደሚለው እንደፈጠርናችሁ እንመልሳችኋል ከናታችን ሆድ ስንወጣ የነበረ ማንነት አለ አይደል ጫማ የለ ልብስ የለ ያልተገረዝነ እንደዛ ነው ተቀስቅሰን መንቆም እናታችን አይሻ ሐዲሱ ስትሰማ ስብስብ ባለችና የአላህ መልእክተኛ አንዱ ሴቱ ወንዱን ያያል እንዲያለች ራቁት መታየት ለእንደዛ አይነት ራሱን በመጠበቅ ለሚኖር ማህበረሰብ ከባድ ነው አይደል አሁን ነው መገላለጥ እኮ የቀለለ ነብያችን ከፋረጉት አጀንዳውን አይሻ ሆይ ክስተቱ አንዱን ከማየት የገዘፈ ነው ማን ያያል يوم القيامة አስደንጋጭ እኮ ነብዩ ግን አስከተሉ መጀመሪያ ልብስ ቢለብሰው ኢብራሂም አለይሂ ሰላም ነው ይህን ደረጃ ያያችሁ ለምን ኢብራሂም ልብስ ለበሰ ለአላህ ዲን ብሎ ለተውሂድ ብሎ እጁ ተጠፍሮ ሳት ለብሶ ለቀናት ተቀምጧል ለአላህ ሲል የለበሰውን ሳት አላህ يوم القيامة መጀመሪያ በመልመስ ይክሰዋል ክፍያ በድካም ልክ በደከምክበት መስመር ነው የምትካሰው በተወጋበት ነው የምትድነው ባለፈው ኹጥባችን አንስተናል ነብዩላህ ሙሳ አለይሂ ሰላም ነብዩ አለይሂ ሰላቱ ወሰላም መዲና ላይ ነብዩኛ ነብይ ይበልጣሉ ይያሉ ለይሁዳዎቹ ሙስሊሞቹ ሲያወሩ ተቆጡ ከሙሳ በላይ አታልቁኛ እኔ እኮ يوم القيامة መሬት ተከፍታልኝ ይወጣል ስወጣ የአርሽን ምሰሶ ተደግፎ ሙሳን አገኘዋለሁ ይላል ከኔ በፊት ወጥቶ ይሁን አሊያም ይላሉ ነብዩ አለይሂ ሰላቱ ወሰላም ጡሩ ሲና ተራራ ላይ አላህ በብርሃኑ ሲገለጥ ተራራው አመድ ሲሆን فخر موسى صاعقا موسى ራሱን ስቶ ወድቋል እዛ ራሱን ስቶ ስለወደቀ يوم القيامة ራሱን የመሳት እድል አልተሰጠው ሊሆን ይችላል ይላል ونفخ في الصور فصعق ነው الله ጥሩምባውን በተነፋ ጊዜ ሁሉም ራሱን ስቶ ይጠፋል ይላል ምድር ላይ ያለ من في السماوات ومن في الأرض إلا من شاء الله الله ከፈቀደው ከመረጣቸው እነማን ናቸው አናቀ ያ ጥሪ ማጠፋቸው የአላህ ባሮች ይኖራሉ ከነሱ ይሁን አላም ቀድሞኝ ይነሳል አቅም ይላል በደከምክበት በከፈልክበት መስመር ልቅና እሱ ጋር ይገነባ ለአላህ ሲሉ ሰዓት ውስጥ ለበሱ የመጀመሪያ ለባሽ አላህ አደረጋቸው ነብዩላህ ኢብራሂም ታሪካቸው ሰፊ አስተምሮቶቻቸው ጥልቅ ለዚህ ኡማ አሳቢ ነብዩንም ይመስሉ ነብዩም ልጃቸውን በስማቸው የሰየሙላቸው የአላህ ውድ ባለሟል የአላህ ውድ ነብይ ሰባተኛው ሰማይ ላይ አሁን የሚገኙ በህዝብነታቸው የሞቱትን ህፃናትን የነብዩ ኡመቶችን ሰብስበው የሚንከባከቡ የአላህ ውድ ነብይ ነብዩላህ ኢብራሂም ኸሊሉላህ واتخذ الله إبراهيم خليلا الله بساتهم بقرب نبياتوش لي صلاتنا سلام يورد يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم عز الإسلام والمسلمين وأذل الشرك والمشركين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا غائبا إلا رددته ولا مريضا إلا شفيته ولا فقيرا إلا غنيته ولا مهموما إلا كشفته اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة